ሮቤል እህቱን ፍለጋ የሚከራተተውን በረከት በሽጉጥ ሊገለው አቀባበለበት። እህቱ ዙፋኔ ምንም ያክል እንኳ ለሱ ተጨንቃ ሊደውል ብትልም እሱ ግን እስከ ዛሬ ድረስ እየዋሸሽ የተቀመጠው ጥፋቱ ሊገባው ይገባል። ስለዚህ ያንቺ ዝም ማለት ደግሞ የእነሱን ጥፋት እንዲገባቸው ያደርጋል። ይህን ያህል ዓመት ሙሉ ቤተሰቦችሽን የማወቅ ግዴታ የለብሽም። እሱ እኮ ግን ከልጅነት ጀምሮ ወንድሜ እኮ ያብሮኝ ያደገ ነው ስትልም ብላም ደግሞ እኔ እንዳልጎዳበት እኮ ሊሆን ይችላል ያልነገረኝ ብትልም ሮቤል ግን በዛም በዝህም ብላ እሷ ከቤተሰቦች ጋር እንዳትገናኝና ራሷን ማዳመጥና ራሷን ተረጋግታ ለራሷ ጊዜ ሰጥታ ራሷን በጥሞና ካዳመጠች በኋላ ወደ እነሱ መመለስ እንደምችል አልፎም ዘራርፎም ይነግራታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል ኪሩት ድራማን ክፍል 27 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ደግሞ ሼር፣ ላይክ በማድረግ ሀሳብ አስተያየት ካላችሁ በኮሜንት ሳጥን እንድታሳውቁኝ በአክብሮት እጠይቃለሁ። ኤልሳ ከኪሩቤል ጋር ቁጭ ብላ ኤልሳ ከበረከት ጋር ቁጭ ብላ የዙፋኔ መጥፋት እጅጉና በጣም ያሳሰባቸው ቤት ሙሉ ከምኞቴ ጀምሮ እየተጨነቁ እያለ ስልኳ ይጠራል። ስልኳ ከአሜሪካ የመጣችው እናቷ ነበረች። ቤት ስላጣቻ በጣም ተናዳና በተበሳይታ በአባቷ በዶክተሩ ሳይቀር እየተናደደች ነበረ። እሷም መጣሁ ቆይማ ብላ ስልኩን ብዘጋባትም እናቷ ግን ደጋግማ ከመደወል አልተቆጠበችም። ቤኪ በዚህ ሁኔታ ትቼህ ባልሄድ በጣም ደስ ይለኝ ነበር፣ ነገር ግን እናቴ ከውጭ መጣ እየደወለች ስለሆነ መሄድ አለብኝ በማለት ኤልሳ ወደ ቤተሰቦቿ ቤት ስትሄድ እማዬ ብላ ለማቅፈፍ የዘረጋችውን እጇን በጥፊ ብላት ወደ ክፍሏ ታስገባታለች። እሷም ተንግዲህ ወዳ ሕፃን ልጅ እንዳልሆነችና የምታረገውን ነገር ጠንቅቃ የምታቅ ሲሆንም ነገር ግን እሷ ግን እኔ ከምልሽ ውጭ ውልፊት ብቲ ውርድ ከሳራሴ ነው በማለት ታስፈራራታለች። አባትም ልጄን ሁለተኛ እንደዚህ እንድታረጊያት አልፈልግም፣ እሷ እኮ ሕፃን ልጅ አይደለችም። ኤልሳ ተንግዲህ ወዳ እንደ አባት የምመክራት ነገር ሊኖር ይችላል፣ ነገር ግን ወጣሽ ገባሽ ብዬ ልደበድባት አይገባም። ኤልሳ ተንግዲህ ወዳ ራሷን አውቃለች፣ ትልቅ ልጅ ናት፣ ታያት በማለት ለነገሩ አንተ ነህ ፊት እየሰጠህ እንደዚህ አናታችን ላይ እንድትወጣና እንዲሁም እንድትንዘላዘል የፈቀድክላት በማለት መልስ ትሰጠዋለች። በጭቅጭቅ እያሉ ኤልሳ ክፍሏን ዘግታ ስቅስቅ ብላ ታለቅሳለች። ኪሩቤል በዚህ በኩል ደግሞ ቤኪ ወንድም እህቴ የት ትሆን እያለ እንቅልፍ ባይኑ እምቢ ብሎ ሶፋ ላይ ቁጭ ብሎ ሲንኮራተት ያድራል። ጠዋት ነጋ አልነጋ ሲባል እቴቴ ካለችበት እየበረረች የልጇ መጥፋትን ስትሰማ ትመጣለች። ቤኪ ልጄን አምጣ እያለች እቴቴ ስቅስቅ ብላ ታለቅሳለች። ቤኪም ለምን እንደዚህ እንደምትሆንና ስትረጋጋ ደግሞ ሁሉንም ነገር እንደሚስተካከል ዙፋኔ ተናዳብን እንጂ በእኔም የሆነ ባንቺም የምጨክን አንጀት የላትም እያለ ቢላትም እቴቴ ግን ልጄን አጣኋት እያለች መልቀሱን ትጀምራለች። ምኞትም እንደዚህ ማድረግ የለቦትም እቴቴ እያለ ብትለምናቸውም እቴቴ ግን ልጄን ለዘመናት የፈራሁት ቀን ዛሬ ደረሰ እያለች ስቅስቅ ብላ ታለቅሳለች። አሁን ፍለጋ እወጣለሁ በማለት ቤኪ ሳይበላ ቁርሱን በጠዋት እህቱን ፍለጋ ይወጣል። ቴቴም ወደ ቤተ ክርስቲያን ሄዳ ጸሎቷ እንድታደርስ ስትል ስመኝም እንደዛው ልጇ በመጥፋቷ ወደ ቤተ ክርስቲያን ሄዳ ጸሎቷን ስታርስ ይገናኛሉ። ቴቴም በጣም ተናዳና ተበሳይታ ስለነበረ አሁን ደስ አለሽ ልጄ ወጥታ ጠፋች፣ ይኸው አንቺ የአንቺ ልጅ ብትሆንም እኔ ግን ምንም ነገር አጉድዬባትም አላውቅም፣ የእናትነትንም ፍቅሯንም አልነፈኳትም። አሁን እኛ ጋር እንኳ በሰላም መኖሯን ታውቂያለሽ። አሁን ልጅሽ የት ናት? እስቲ ነግረሻት ያመጣሽውን ለውጥ እስቲ ንገሪ በማለት እቴቴ ትበሳጫለች። ምኞት ስመኝም እኔ እኮ ልጄን ማቀፍና እኔ እናቷ መሆኔን እኮ እንድታቅ እንጂ
እውነት እልሻለሁ እቴቴ እኔ ዙፋኔን ሊወስድብሽ አስቤም አላውቅም በማለት ትነግራታለች። እሷ ግን ወደ አማለ ወድህም ዙፋኔን አሳጣሽኝ፣ ይሄ ነበር ምኞትሽ እያለች አሁንም ስመኝን ትወቅሳታለች። እኔስ ምን ሀቅ የለኝም ወይ? ልጄን ከወለድኳት ጀምሮ የእናትነት ጠረኗን ወይም የልጅነት ጠረኗን አላቀውም። ስለዚህ እኔ እናቴ መሆኗ ልጄ መሆኗ አንድ ቀን እንኳ በቅፏ ራሱ ለእናንተው ብዬ ትቻታለሁ። ልጄ አሁን በጣም ናፈቀች በማለት ትናገራለች። እሺ ብላ ለማንኛውም ተብሶታቸው ተረጋጊ እቴቴ፣ አንቺን የማይመጥንሽን ነገር ብዙ አትናገሪ በማለት ትመልስላታለች። ዛሬ ዙፋኔ በጣም ጭንቅ ያላት፣ ማታም ልደውል ስትል ጥፋታቸው ይግባቸው በማለት ክሩቤል ስልኩን እንዳትደውልና እንዲሁም ስልኳ ኔትወርክ እንዳይሰራ ካደረገ በኋላ አንድ ክፍል ውስጥ ቁጭ በይ ብሏ እዛ ሆቴል ውስጥ እኔ ጋ ተኝ ሲላትም እሷም አንተ ጋ ብተኛ ወንድሜ ሊቆጣ ይችላል፣ እኔ ደግሞ ወንድሜን ማሳዘን አልፈልግም፣ ስለዚህ እኔ እዚህ ተመችቶኛል በማለት እሱም የእሷን ምኞትና ሁልጊዜም በክፉም በደጉም ከጎኗ እንደሆነ ቃል ገብቶላት በጣም እንድታምነኝና በእኔ ላይ እምነት እንዲኖርሽ እፈልጋለሁ በማለት የሳክሱን ሁኔታ ይጠይቃል። እሷም እሺ በቃ ብላ ጧት ቁርስ እንድትወርድና ከመደወሉ በፊት ለጋሽ ደውሎ ዙፋኔ አሁን በቁጥጥሬ ስር ናት፣ የምፈልገውን በሰዓትና በወቅቱ ማድረግ እችላለሁ፣ ከአሁን በኋላ እጄ ላይ ገብታለች፣ ከእጄም ልትወጣም አችልም፣ አሁን በረከትን ተንግዶ ወዳ የቁም ስቅል ነው ማሳየው፣ በቁሙ እንዲቃዥና እንዲሞት ነው ማደርገው በማለት ለጋሽ ይነግራል። ጋሼም አሁን ሁሉም ነገር ቀላል እየሆነና በሂደት እየተሳካላቸው እንደሆነ ተጠንቅቆ ዙፋኔን ተጠቅሞ የቤኪን አባትን ያደረገውን ነገር መበቀል እንዳለበት ይነግረዋል። እሱም እሺ ብሎ ጋሼ ያልከኝን ሁሉ አደርጋለሁ በማለት ሀሳቡን ይሰጣል። እሺ በማለት ስልኩን ከዘጋ በኋላ ዙፋኔ መቀመጥም ሆነ መብላትም አልቻልኩም፣ ወንድሜን በጣም ያሳባል፣ ወንድሜ አለኔ ማደር አይችልም፣ እቴቴም ምን ትሆን ይሆን እያልኩኝ በጭንቀት ልሞት ነው። ምክንያቱም ምናልባትም ያልነገረኝ ወንድሜ እህቴ አንዳይ ነገር ትሆናለች ብሎ አስቦልኝ ሊሆን ይችላል ሲል ክሩቤል ግን አዎ ልክ ነሽ ከማለትም እሱ ግን እንደዚህ ማን ይቅር ልታያቸው አይገባም፣ ጥፋታቸው ሊገባቸው ይገባል። አንቺ ላይ ያደረሱት ግፍና መከራ ቀላል አይደለም። 20 ዓመት እንደ ቀላል ቤተሰቦችሽን ሳታቂ ቤተሰቤ ናቸው እያልሽ አንቺ ግን እነሱ ግን አይኖችሽን እያዩ እየዋሹሽ ነበር። እውነት በረከት የሚወድሽና እንደምታስቢው የሚያስብልሽ ከሆነ እንዴት እውነቱን አይነግርሽም? እውነት መቼም ቢሆን የማትቀር ጉዳይ ናት በማለት እሱ መልሶ መላልሶ ወደ ቤት እንዳትሄድና እንዲሁም ስልክ እንዳትደውል ያደርጋታል። እሷም አማራጭ ስለሌላት እኔን ካመንሽኝ የምልሽን ነገር ሁሉ አድርጊ ይላታል። ኤልሳ ዛሬ ምን ማድረግ እንዳለባትና እንዴት እያለች ክፍሏ እያብሰለሰለች እያለ አባቷ በሯን አንኳኩቶ ከገባ በኋላም ልጄ እኔ አንቺ ስትከፊ አባትሽ እንደሚከፋ እንዳትረሺ፣ ምክንያቱም የአንቺ ደስታ የእኔ ደስታ ነው። ምንድነው ጉዳዩ ሲልም እኔ እናቴ ያመጣችውን ባለ ሀብት ወይም የስራ ባልደረባዋን ልጅ ማግባት አልፈልግም። እኔ የምፈልገው ሰው ሳላፈቅር አልቀርም። እኔ ቤኪን አፍቅሬዋለሁ ሲልም ስትለውም ዶክተሩ ግን እንደ አባት ሳይሆን እንደ ጓደኛ አንቺ የወደድሽውን ነው የምወደው ልጄ፣ እናንተ ጨርሱ እንጂ ድል ባለ ሰርግ ነው የምደግስላችሁ በማለት ደስ ይላታል። እሷም ያንቅጨርሳም። ነገር ግን እናቷ ደግሞ ከስራ ባልደረባዋ ጋር እየተደዋወለ ሰርጉ ቶሎ ማለቅና ቶሎ ልጆቹ መጋባትና መዛመድ እንዳለባቸው ትነግራታለች። እያወራች እያለ ተክፍሏ ወይም ከሳላ ወደ ክፍሏ መቼ ነው ዞር የምትልልኝ ብላ ስትጠብቅ አንዴ ውልፍት ስትልም እሷም ተደብቃ ወጣ ወደ እነ ቤኪ ቤት ትሄዳለች። ክፍሏ ስትሄድ እናቷ ያጣቻት አባቷን በቁጣና በመንፈስ አንተ ነህ ልጅቷ እንድትጠፋና እንድትኮበልል ያደረካት፣ እኔ ስቆጣት አንተ ዝም ትላለህ፣ ልጄን እኔ ላይ እኮ እያሳመጥክብኝ ነው በማለት ትጮህበታለች። እሷም ምንም ማድረግ እንደማችልና ልጄ ትልቅ ልጅና እንደሆነችና ደግሞ ወጣ ብላ እንጂ ትመለሳለች በማለት መልስ ይሰጣታል። እሷም ወደ እነ ቤኪ ቤት ሄዳ ስመኝን ምን እንደተፈጠረ ስትጠይቅም እቴቴም ወይም ስመኝም መጥተው አሁን ደግሞ ከቤኪ ጋር ሁለቱም እህታቸውና ልጃቸውን ፍለጋ ወጥተዋን ስትላትም
እሷም ቤኪ እንዴት ነው ስትላትም ቤኪ ደህና ነው ማለት በጣም ከብዷል። ዙፋንም ምን ያክል እንደሚወዳት ከአንቺ በላይ የሚያውቅ የለም በማለት መልስ በረከትም እህቱን ፍለጋ ሲንከራተት ከኋላ በአቶ ክሩቤል ሽጉጥ እንደደቀነበት በፍጹም አላየም። ምንም ያክል እንኳ ጠንካራና ተጠራጣሪ ብኮንም ዙፋኔ በክሩቤል ሴራ ግን